ብሩኬ ህይወትሽን ኑሪ አላት። ከዚህ በኋላ ህይወትሽን ኑሪ፣ ህይወትሽን መርጠሻል አላት። በቃ እሱና ጀግና እውነትም የሙሽዬ ልጅ በጠረባ ከሰከስከው እንደው እግሩን ሁሉ በሰባበርክልኝ ኑሮ እውነት ወንድ ልጅ እንደዚህ ነው። በቃ እንደዚህ ሲሆን ወንድ ልጅ አንበሳ ምን አባቱ የማይሆን ነገር አመቶ ፎቶ። እኔ እኮ በጣም የሚገርመኝ ነገር ማለት ነው ሃይሚ ራሱ መርዳት ያቃታት ለምንድን ነው ግን? ቆይ ምንድን ነው እሱን ያሳመናት? ብሩኬን አለማመን ምን ማለት ነው ይሄ? እንግዲህ ቡራ ዛሬ አስደስቶኛል። ይህን ኩርንችትን እንግዲህ ጧጧጧ አድርጎታል። እንደገና ደግሞ ወንድ ብትሆን ማለት ነው ወንድ ብትሆን አስከትለህ አትመጣም። ገባክ? ወንድ ብትሆን አንተ ሃይሚን አስከትለህ አትመጣም። ሰበብ ልትሆንበት እንጂ ለልጁ ሰበብ ልትሆንበት ነው የመጣው እና ዋጋህ ነው። ምክንያቱም በሰው ህይወት ላይ ገብተህ እንዲህ ነው ብለህ ያሳየኸው ነገር ምንም በመካከላቸው ላይ ገብተህ ማለት ነው ሶስተኛ ወገን ሆነ በመካከላቸው ገብተህ እንደዚህ ማበጣበጥህ በቃ ከአቅም በላይ ሆነሃል። ከአቅም በላይ ስለሆንክ ነው እንግዲህ እንደዚህ ድረስ እርምጃ የወሰደብክና እንትን ያለክ። የእውነት አንቺ ደግሞ አትፈስፈሽ፣ ወይ አንዱን ምረጪ ወይ አንዱን እንትን በይ፣ እዚህም እዛም። ዛሬ ልክሽን ነቅሮሻል። ደስ ብሎኛል። በቃ ጨርሳችኋል፣ ጨርሰና ብሎሻል። ከጨረስሽ ደግሞ ተከትለሽ መጥተሽ ምን አንዳንዶቻችሁ አላችሁ ወይኔ እንኳንም ደህና መጣሽ እንኳንም መጣሽ እና መጣች እዚህም አጭሩ ጋርም እንትኑ ጋርም እየሆነች ነው እንዴ መጣች ምትሉት? ሲቀጥል እኮ ለዚህ ለፍቅር ሲባል ብዙ ዋጋ ያስከፍላል አይደለ? ማዳመጥ አለባት። ብሩኬን አታምነውም፣ እሷ አታውቅም። ስንት ነገር አልሆነላትም እና ስለዚህ እናንተ ደግሞ አላችሁ አይደለ አንዳንዴ የምታሽቃብጡት ነገር በቃ እንኳንም አብረሹ መጣሽ። ምን አጨበጨበች እንጂ መጣች። እሺ አገላገለች? ምንም ነገር ያደረገችው ነገር የለም ሲጀመር ማለት ነው። ለብሩኬ ቅንጣት ያህል ፍቅር ቢኖራት ይሄ ሁሉ ነገር እርምጃት አቀዋለሁ ብላ ተሳፍሮ ነበር ለዳኒ ማለት ነው። ወይ ደግሞ ለብቻው ማውራት ትችል ነበር። ገባችሁ እንጂ አሳልፋ ከሰጠች በኋላ ዛሬ ላይ ዳኒ ልክ ነው ውሸትህን ነው አንተ ያልከውን ብሩኬ የሚለው ነገር ልክ ነው የውሸትህን ነው ምን አስብልሻል? ምን ያስቀባጥርሻል? መጀመሪያ አምነሽ አይደለ እንደ ሁሉ ነገር ቡጥቡጥ የፈጠርሽው አንቺ ቡጥቡጣ። ማዳመጥ አለብሽ። ሁሌም ትንጨረጨሪያለሽ። ሁሌም ስትንጨረጨሪ ነው ማይሽ። አንድ ቀን እንኳን እሱ የሚናገርሽን እንኳን ተምለሽ አታውቂም። በርካታ ወርተሽ አታውቂም። የቅናት መንፈስ አይሉት የምን መንፈስ አይሉት ሁሌም እንደተንጨረጨርሽ ነው። ስለዚህ ረጋ ብለሽ አዳምጪ። ሲናገርሽም አንዳንዶቻችሁ አላችሁ አስረዳት ቀስ ብለክ። በምን ያስረዳት? ውሃ የጋታ ያስረዳት? እየነገራት ከሆነ ልታዳምጠው ይገባል። እስከዛሬ የሚነግራት በሙሉ አይገባትም ነበር ማለት ነው። ሲጣሉ ነው ማይገባት። ልትረዳው ይገባል። አንድ ሴት ልጅ አንድ ወንድ ልጅን ካልተረዳችሁ ሁሌ መንጨርጨር ነው ስሯ። እምነት የሚባል ነገር አለ፣ ማመን አለብሽ። ሳታምኚው ነው እንደ እየወደድሽው ያፈቀርሽው ማመን አለብሽ። እንደገና ይሄ ደግሞ አንድ ሚስማር የሆነ የሚያክል ልጅ ዛሬ ያንቺን ህይወት ሲወጣበት ዝም ብለሽ እጅ ትሰጫለሽ? ቡሩኬ ጎዳኸው ይጉዳ እንዴ! ስንት አመት የገነባውን ፍቅር በሁለት ቀን ውስጥ ሲያፈርስበት እንዴት ነው ብሩኬ ጎዳኸው የምትይው? ማዳመጥ አትችይም? እኔ እኮ ግርም ነው የሚለኝ አንዳንዴ የራሳችን ጥፋት ሆኖ በወንዶች ላይ የምንፈርደው ነገር አለ። ማዳመጥ አለብን፣ መጠየቅ አለብን። ራሱን ጠይቂ። ያሳየህ ነገር ትክክል ነው ወይስ ትክክል አይደለም ማረጋገጥ አለብኝ። እንዳትመለሽ ብሏል። ውሳኔውን ወስኗል። ከዚህ በኋላ እንዳትመለሽበት መወሰን ያለበትን ወስኗል። ገባሽ? ስለዚህ እንዳትመለሽ። ምን ጉድ ነሽ? አንዳንዴ እኮ ግርም ነው እኮ የምንለውኛ ሴቶች እኮ እንዴ! ከዚህ በላይ ምን ያደርግሽ? ምን ይንገርሽ? ምን እንዲያስረዳሽ ነው የምትፈልጊው? እንዴ ምን እንዲሆን እንደምትፈልጊ ራሱ አልገባኝም። ሶስና ገደል ትግባ። ሶስና ነች አንቺን ትዳር የምታበላሸው። ሶስና ነች አንቺ እጅ እንድትሰጭ ያደረገችሽ። ጠንካራ ሴት ብትሆኚና ባልሽን ወይ ደግሞ ብሩኬን ብታምኚ ኖሮ እንደዚህ ትሆኚ ነበረ? አለማመንሽ በፊትም አታምኚው ማለት ነው እኮ። አለማመን ነው ነገሮች በሙሉ ገደል የሚገቡት።
መጀመሪያ ያን ሰው ስታቂው እምነት ሰጥተሽ ቢጎዳሽ ይሻላል ከምትጎጂው። ገባሽ? ግን የጎዳሽ ነገር የለም። ኮታ ኮቴዎች ሰብስበሽ የምትመጪው አንቺ ነሽ። ጆሮ የምትሰጪው አንቺ ነሽ። የምትጣይው አንቺ ነሽ። ስንቴ በእርጋታና በሁኔታዎችን ለማስረዳት ሞከረ። አንቺ ስታወሪ ችግር የለም፣ ሌላ ሰው ሲያወራ ችግር አለ። ቡሩኬ እንዲህ አይደለም እኮ እኔና እሱ እኮ እንደዚህ ነን ብለሽ ስትናገሪ እሱም ጋር እኮ ችግር የለም እኮ አንቺ የምታደርጊውን በሙሉ እሱ ጋርም ያለው ማለት ነው። ገባሽ? አንቺ ጋር ለማስረዳት ያለው ነገር እሱ ጋርም ለማስረዳት አለ። ችግሩን ለሁለት ለጋራ ለመፍታት መሞከር ነው ያለብሽ። ግን ያን የምታደርጊ ሴት አይደለሽም። ሁሌም ጭቅጭቅ፣ ሁሌም ታምቡር ነው የምንሰማው። ወደ ቀልብሽ ተመለሺ። ስለዚህ ከባድ ነው። ምክንያቱም ማዳመጥ የሚባል ነገር አለ። መንጨርጨር ጸጥ ብለሽ መጮ ትግስት የሚባል ያስፈልጋል። ትናንትና ለመጣ ሰው እጅ ሰጥተሽ እንግዲህ እሱን አምነሽ ዛሬ ብቻውን ሲቀጥረው እንዳይጎዳው ቡሩኬ እንዳይጎዳው ፈርተሽ ተስማ በጣም ጥሩ ሰው በጣም ቡሩኬ ስለተቃጠለ አይደል እንዴ ጠራው ስለተናደደ እሱን በቴክስት እያንጨረጨረ ገብቶሻል። በቴክስት ቴክስት እየጻፈለት ሰማሻል። ቴክስት እየጻፈለት እስቲ ቪዲዮውን ዞር ብለሽ አዳምጪ። ቴክስት እየጻፈለት ስንት ነገር እያለው ማለት ነው። ቪዲዮውን ዞር ብለሽ አዳምጪ። መጀመሪያ ጊዜ ከባድ ነው የእውነት። አንዳንዴ እኔ እንጃ ግርም ይለኛል። ደግሞ ኮሜንታተሮች አላችሁ እንጂ ወይ እንኳንም መጣሽ እንኳንም እንዳይጎዳብሽ ብለሽ ምናምን ተስ አንዴ እዚህ አንዴ ዛቱ ነው ይሁንና በስነ ስርዓት ተናገሩ። ተስተዋሳሁላ አንዱ ጋር ደግፉ። እዚህም እዛ አስረግጬ ነው የምነግርሽ። አንቺ ጋር ነው ችግሩ። ወደ ቀልብሽ ተመለሺ። የሚልሽን ስሚ። ሌላ ነገር የለም። በቃ አለቀ። ችግርሽን ፍቺ። መጀመሪያ ከራስሽ ጋር ተነጋገሪ። ከራስሽ ጋር ተግባቢ። ራስሽን አዳምጪ እንጂ ቡሩኬ ጋር አይደለም። አንቺ ጋር ያለውን ነገር ፍቺ መጀመሪያ ጊዜ። ከዛ ሁሉም ነገር ይሆናል። ገባሽ? ዝም ብለሽ በመንጨርጨር አለማዳመጥ፣ እሱን ጥፋተኛ ማድረግ፣ ከራስሽ ጋር ያለውን ነገር ሳትፈቺ እሱ ጋር ጥፋተኛ ለማድረግ የምትሮጪው ነገር ሁሌም ይገርመኛል። መጀመሪያ ከራስሽ ጋር ተግባቢ እህት። ከዛ ሁሉም ይሆናል። ሌሎቻችሁ ደግሞ የምታቀጣጥሩ ደግሞ እንዳቀጣጠራችሁ ትኖራላችሁ። እሺ ወደ ቀልባችሁ ተመለሱ። እናንተም አንዳንድ አላችሁ ወይ እናንተ በምታሞግሷት ነገር ነው እኮ ልጅቱ ኦቨር እየሆነች የመጣችው። ስህተቷን ስህተትሽ ነው ብትሏት ኖሮ ትስተካከል ነበር። ጎበዝ በርቺ ምናምን የምትሏት ሰዎች ገደል እየከተታችኋት ነው። ምንም በርቺ የሚያስብል ነገር የለውም። ራሷን እንድትመለከት የሚያደርግ ነገር አንድ የምትነግሯት ነገር ስለሌለ ያ ነገር ነው። ገባችሁ? ለማንኛውም ውሳኔ እኔ የምቀበለዋለሁ። ደግ አደረካት፣ እሱንም ደግ አደረከው። አንጀቴን ያራስከው።